ስንወስደው አዎ ሃይሚ መገባት የለባትም ወረቀት ሰጠቻት ያን ወረቀት እሺ ያን ወረቀት ስትሰጣት ብሩኬና ልጅቷ ኦልሬዲ ተነጋግሯል ይሄ ወረቀት ለሃይሚ ስጫትና እኔና አንቺ ደግሞ እሷ እንድትመጣ አድርገን ዛሬ ስትመጣ ደግሞ እኔና አንቺ ይሄን ቤት እንግዲህ ይሄን ምንድነው ሞቴሉን ሙሉ ቀን አይደለም የተከራየው ፎር 1 hour ነው ካሜራው ተቀርጾ እስኪያልቀረስ ነው ያ ነገር የተቀረጸው ታያለሽ እኮ ልጅቷ ገና ጫማውን ራሱ አላወለቀችም ቦርሳ ያለው እዛ ጋር እሷ ያለችው አልጋ ላይ ውሃው ራሱ ብርጭቆ ያስቀመጡትን አይተሻል ብርጭቆና የተዘጋ ውሃን ያስቀመጡ ሃይሚናት ከፍታ ብርጭቆ ውሃውን አረገችና ልጅቷ እንድትደፋባት ግማሹን ኩባያ አይላንድ ነው እናንተ የምትሉት የአይላንዱን ግማሹን አረገችና ብርጭቆውን ደግሞ ለራሷ ቀዳች እንድትደፋበት ልጅቷ ደግሞ ያቺኛዋ ልጅቷ ደግሞ እንድትደፋ ደግሞ ግማሹን አረገች ማለት ነው አይታችኋል ሲስተሙ ጽቃ ዛሬ ማን ልጨርስ ልወጣባችሁ ስለሆነ ነው ከዛ ደግሞ ማን ነው ዛሬ ሞር ብሩኬ ተከላከለው ልጅቷ ነው ሲከላከል የነበረው ትጎዳለች ተሃይሚ አትጠጋት አትንኪያት ምናምን ሲል የነበረው ልጅቷ ነው ሲከላከልላት የነበረው ለምንድን ነው እየፈተናት ነው እዚህ ላይ ፈተና ነው እንዴ ትግስት አንቺ ነሽ የምትይው ግን እንደ ድራማ አዳምጪኝ ቲቺ ይቅርታ ቋረጥኩሽ በጣም ይቅርታ በጣም እሺ ነው ፕሮብሌም ይቅርታ በጣም ተላቅቋል no problem okay go ahead no problem ቲጂ አንዳንዴ ምን ይባላል ሂዳት በለው እንዲሄድ ግን ነገሮችን አሳየው ወይም ደግሞ በሆነ ነገር እንዲሄድ አድርገው የሚባል ነገር አለ እኔ የተሰማኝ እሱ ነው ለምን በይ ምክንያቱም የማያቸው በጣም ጥቃቅን ነገሮች ያንን ነገሮች እንዳገናዝብ አድርጎኛል ከህይወቴም ይሆናል እንግዲህ እኔ ካለፍኩትም ላይፍ ሊሆን ይችላል ማን ነው ኤክሱን አግኝቶ ቦይፍሬንድ ወይም ደግሞ ገርልፍሬንድ ከሌለው አብሮ የማያወራ አብሮ የማይተኛ ኤክሱን ማንም ሰው ያገኛል በሆነ አጋጣሚ በሆነ ሰዓት ይሄ ነገር ተፈጠረ ግን መፈጠሩ አይደለም እኔ አሁን ቺት መደረጉም መረገዙም አይደለም ሰርፕራይዝ የሆነብኝ የዛሬው ግን በአንደኛው ሳይድ በጣም ፍቅር ስላለ በጣም ስለምታምነው በጣም ስለምትወደው በጣም ይቅርታ እንደምታረግለት እርግጠኛ ስለሆነ ልጅቱንም ያችኛዋና እሱ ተመካክረው ልጅቱን እንድትሄድ ለማድረግ ያደረጉት ነው ይመስለኝ ፊቱ ራሱ የድራማ አይደለም በጣም ያስታውቃል ልክ እንደተመታ ሰው ነው ፊቱ ራሱ ግራ የገባው በዛ ላይ የልጅቱ ንግግር ልብ የሚሰብር ነው አሁን እኔ ደግሞ ልግባበት ይዘርጌ ይሄን ያህል ስድብ ስትሰደብ እሷን አይደለም እየተናገረ ያለው እሷ ምንም እንዳትሆንብሽ ብሎ የራስሽን ሰው በፈለገ ነገር አምጮ አትሰድቢም እንደዚህ በዚህ እሺ አሁን ደግሞ እኔ ልሄድበት እንደ ድራማው ከሆነ እንደ ድራማው እንበለው እንደውን ከሆነ በጣም ያማል ቆይ ልጨርስ በጣም ያማል ትሞታለች ነገ ትታመማለች ታዝኛለሽ አንቺም እሺ ልጨርስ እንደ ድራማ ካልወሰድ ነው እንደ እውነት ከሆነ የሚያም በጣም አስጠሊታ ስራ ያማል አይደለም ብሩኬ ከሴት ጋር ሆኖ ሃይሚ እንደዚህ ሰው እያጨመላለቃት እያስቀየማት አንገቷን እያስደፋ እያስለቀሱ ያመጣው ስራ በጣም ያማል እኔም ሴት ነኝ ሴት ወንድ ልጅ ሴት እኔ ላየሁት ማለት ነው አሞኛል እውነቴን ነው የምልሽ ግን እንደ ድራማ ከወሰድኩት ይሄን ነገር ተነጋግረውበት ነው የሰሩት ብዬ ነው አሁን ጭንቅላቴን የደመደምኩት ገባሽ ይዘርዬ ግን ነው ሃይሚ አታውቅም ብለን ከሄድን በጣም ያማል ለሃይሚ በጣም ነው የሚያማው በጣም እንኳን ለሷ ለኛም ያማል ገባሽ ግን እንደ ድራማ ከወሰድ ነው ታውቃለች እኔ አሁን እንዳልኩሽ እኔ ሃይሚዬ ከወደቀሽ በኋላ ሐኪም ቤት ከገባሽ በኋላ ልጅቷን ሆዷን ልታስመረምራት ባለፈውም እናንተ ጋር መቅድዬ ቤት ሆኜ ተናግሬያለሁ ወድቃ ሐኪም ቤት ገብታ ተነስታ ልጅቷን ሆዷን እናስመረምራት ስትል ድረስ አታውቅም ብዬ ነበር ሆዷን ልታስመረምራት ስትገባ ነው ከዛም በኋላ ነው ድራማ መሆኑን የነገሯት ዳሰት ከዛ በኋላ ለፈልንጋርሽ ትጂዬ ምን እንዳለች ልጅቱ ካሜራ ላይ ነው እንጂ ሚልሽ ከካሜራ ጀርባ ከኔ ጋር የሚያወራው ነገር ሌላ ነው ታይ በቃ እኔ ነኝ ሚስት
እንዲህ ብላ ነው ያለቻ። ድራማ እንደዚህ አይደለም የሚሰራው ትጅዬ። ልጅቱ ድራማ አይደለም የምትሰራው፣ ድራማ አይደለም እየሰሩ ያሉት። ልጅቱ እውነተኛ ነገር ነው እያደረገች ያለችው። ልጅቱ በስነ ስርዓት ከሱ ጋር ተነጋግራ የራሳቸው የሆነ ነገር አለ ከሌለ በስተቀር ይሄን ያህል ኮንፊደንስ ኖሯት ልጅቱ አትናገርም። አንቺ ነሽ በድራማ የምትናገሪው፣ እኔ በእውነተኛ ነው የምናገረው። ትክክል አይደለም። ምክንያቱም ልጅቱ 100% ሹር ናት ከሱ ያገኘችው ነገር አለ። እኔ ደግሞ ልጠይቅሽ፣ አንቺ ሰራተኛ ነሽ አይደለ? አሰሪሽ ይሄን ነገር ስሪ ካለሽ ገንዘብ ለማግኘት ስትሆነ ድረስ ያንን ሰርተሽ ነው መኖር ያለብሽ። ስለ ስራ ሲሆን ነው። እኔ ግን ይሄ እኮ ስራ ነው ለእነሱ እኮ ይሄ ስራ ነው። በምን ሰርቶ ይበላሉ? አይደለም ኢቨን ሲመጡ ለምን ይዘሃት መጣህ ብሎ ከቤኪ ጋር ሲጣላ ሲነጋገር የነበረው ነገር ሪል ነው። ራሱ ፊቱን ስታዩ የድራማ የገጸ ባህሪ ፊት እንደዚህ አይደለም፣ እንደዚህ አይደለም። ልክ እንደተመታ ሰው ነው የደነገጠው። እንደዚህ ዩዘርዬ እዚህ ቤት 21 ሰው አለ። እሺ ይቅርታ ግን እናንተ መናገር ሳይሆን አውሳ ዩዘርዬ በውጭ ሀገር በኤሮፕ ስለምኖር ካልቻልሽ አልቻልሽ ነው ብለሽ የምትዩ ደከመኝ አሞኛል ብለሽ ትወጫለሽ ከስራሽ ላይ ማለት ነው። ግን ለማዳሞቹ ለእህቶቼ ልጠይቃችሁ፣ ማዳም ስታዛጁ ራሳችሁን አሟችሁ ሆዳችሁን ቆርጧችሁ እንደዛ ሆዳችሁን አቅፋችሁ ራሳችሁ ላይ ጨርቅ ጠምጥማችሁ አይደለ የምትሰሩት? ስራ ስለሆነ ስራ ገንዘብ ማግኘት ስላለባችሁ ያን ነገር ታረጉታላችሁ። እጅም ሆን ብላ ትሰደቢበታለሽ። በዚህ ስራ በዚህ ነገር ብዙ ነገር ትደረጊያለሽ። ፍቃደኛ ነሽ አይደለሽም ብለው አማክረዋት ፍቃደኛና ፍቃደኛ አለመሆኗን ጠይቃ እሺ ብላ ያን እንደምትሰደብ አውቃበት እንደምንናገራት አውቃበት ሃይሚዬም እንደምትናገራት ከተቻላትም ሃይሚ እንደምትመታት አውቃበት ሃይሚ ከተናደድሽ ትማታለች አውቃበት የገባችሁ ነው። ስለዚህ ለሷ መስዋዕት አይታየሽ። ልጨርስ ባሌ እየተጣራ ነው። ልጨርስና በሚዲያ ላይ ለማሳወቅ ከሳ በኋላ ከሷ ጋር ለመምጣት ነው እንጂ አሁን ይሄ ነገር እኔ ብዙ ነገር ውስጥ መግባት አልፈልግም፣ ግን እውነት ነው። ሂጂ በቃሽ። ላንቺ ነዋ። እሺ ለሌሎችም እኮ እውነት ነው፣ ለነሱም እውነት ነው። እንዴ ለምን እንዋሻቸዋለን? እውነት ነው። መቁረጥ የራሳቸውን ኑሮ መኖር አለባቸው። በውሸት ሰው እየወደዱ መኖር የለባቸውም። ሁለቱ ከዚህ በኋላ ታያለሽ ምን እንደሚፈጠር። እሺ ይኸውልሽ በቃ እኔ አንቺ እንዳሰብሽው አስቢው። ብዙ ቤተሰቦች እዚህ ጋር ያው ትክክል ነው እያሉ ነው። እና እኔ ደግሞ እንደማስበው ድራማ ነው። አገር ቤት እየኑሽ እንደዚህ ካሉ እኔ አልከታተላ ሩታና ባሏ አንድ ጥያቄ አውሪ ሶሪ መቅደዬ አሁን የሃይሚዬ ወንድም እና ሚስቱ ተወቅጠው ይኸው 2 ዓመት ድራማውን እየሰሩት ነው። መስሎ አይታያቸውም። ለወደዝ ለገንዘብ ለኑሯቸው ተለያዩ። ምን ይታወቃል? ዛሬ ሊያዩ እንጂ እኮ ልጅ አላቸው በመሃል ነገ ሊገቡበት ይችላሉ። ከነገ ወዲያ ከ10 ዓመት የተለያየ ትዳር እኮ ተመልሶ ይመጣል። ዩዘርዬ ዛሬ ሊለያዩ ይችላል፣ ነገ ሊታረቁ ይችላል። ገባሽ? ስለዚህ አሁንም ስራ እስከሆነ ድረስ ልጅቷ አክቷ ይደብራል። ሃይሚን የምታጨመላልቃት ነገር ይቀፋል። የምትናገራት ነገር እሱ የሚያረጋት ነገር እሱ ትሪት የሚያረጋት ነገር ትክክል ነው። ደወይ እንደዚህ ነው የምትሆኙ። ድራማም ቢሆን እውነተኛ ቢሆን ለማን ነው የምታደዩ? ለራሴ ለማፈቅራል ለመወዳት ወደፊት ተሳስተሻል። ኦልሬዲ ከተሳሳተሻል አይ ሜክ ሚስቴክ። ከዛ በኋላ ግን ምንድነው ማድረግ ያለበት ይሄ ሰው? ነገሮችን ማስተካከል፣ የምትወጂውንና የምትፈልጊውን ሰው ለመያዝ የምታደርጊውን ነገር ሁሉ ታደርጊያለሽ እንጂ ያለፈን ታሪክ እየጎተች እሷን አትምቻት አይባልም። ሶሪ ውሾቼ ግን እየጮሁ ነው። እሺ ይቅርታ። እሺ እስቲ ዩዘር የኔ ልጠይቅሽ፣ አሁን ስንት ጊዜ ነው ብሩኬ ሴት ይዞ የመጣው? እሺ ሴት ይዞ ሲመጣ ሃይሚ ስንቴ ነው የሚሰድቧት? አይደለም እነሱ ብሩኬ ራሱ በትክክል ትሪት አያረጋትም። ለምንድነው? ድራማው ስለሆነ ነው። ናይስማ ከሆነ እንዴት ነው ድራማው የሚስተካከለው? የግዴታ እሱ ልክ ሴቶቹ እንደሚያደርጓቸው እንደሚያደርጓት እሱ ማድረግ አለበት።
ድራማው ነው ጽፎ የሰጧቸው ማን ነው ይሄ ደራሲው ጽፎ የሰጣቸው ነገር ነው። ስለዚህ ያንን ሆኖ መስራት አለባቸው። ገባሽ ዩዘርዬ? ወጣች እንዴ? ድራማ አይደለም ቲጂዬ። እኔ 100% እስቲ ሌሎቹ ምን ይመስላችኋል? እንጠይቅና ምን ይወጣለው? ስለ ሰው አስተያየት አይደለም እየነገርኩሽ ያለሁት ገንዬ። እቺ ልጅ እራሷን ታጣለች፣ እቺ ልጅ ታዝናለች። ነገ የሆነ ነገር ላይ ስትደርስ እናለቅሳለን። ድራማ አይደለም። ተጎድታለች፣ ሀርት ሆናለች። ትክክል ነሽ እኮ ልጅቷ ተጎድታለች፣ ሀርት ሆናለች፣ አልቅሳለች፣ ልቧ ተሰብሯል። ትክክል ነሽ እኮ ገኒ። ቆይ አንዳንዴ ባለፈውም ብያለሁ፣ መላክ ነው ሰይጣን እኮ መላክ ነበር እንዴ? ሰው ተለሳልሶ ስላወራ ሰው የዋ ስለሆነ አይደለም። እዚህ ጋር የምታየው ነገር አለ። አንቺ በህይወትሽ እዚህ እስክትደርሺ ድረስ ተጎድተሽ አታቂም፣ በፍቅር ታመሽ አታቂም። በፍቅር ያጋጠመሽ ነገር የለም? ሲያጋጥምሽ ምን አይነት ፔን ነበረሽ? ፊሊንግሽ ምን አይነት ነበር? ፊትሽ፣ ሰውነት የሆነ ሼክ የሚያደርግ የሚጨማደድ ነገር ታያለሽ እኮ። በጣም ብዙ በጣም ብዙ አክተሮች፣ በጣም ብዙ ጎበዝ ፊልም ሰሪዎች አሉ እኛ ሀገር። እናያለን እኮ ፊልም እኮ እናያለን። የፊልምና ግን የእውነተኛ ነገር ይለያያል። ስክሪፕት ተሰጥቶሽ እዛ ውስጥ ገብተሽ ስትሰሪና ውስጥሽ ሲሰበር የሆነ በጣም ይለያያል። ገንዬ እዩ። ቆይ ተረጋጊ። ማነሽ? ቆይ ተረጋጊ። እዩ ቲጂ እዩ። አንድ ነገር ልንገርሽ ዘርዬ። ቆይ አንድ ጊዜ ማለት ነው። ከዚህ በፊትም ብዙ ስራ ሰርተዋል። ትክክል ብላለች ቲጂ። እየገብቶሻል። አሁን እኔ የዛሬውን ራሱ ለምንድን ነው ያኔ ይሄ የወረቀቱ ጉዳይ ልክኛ ትላንትና ያወራ ነው ዩዘርዬ። ትላንትና አገኛለሁ ብላ ወረቀቱን ትሰጠዋለች። ከዛን እኛ እንትን እንድንል ነው እቺን ሴቱ። ግን ዩዘርዬ እኔ ላንቺ መመክርሽ ነገር እንደዚህ አትናደጂ፣ ዝም በይ። ምክንያቱም ሁለታቸው በቃ አትናደጂ በቃ ታያቸው። መቼ አነበበ ወረቀቱን? እሱ ጋር መቼ ደረሰ? ሳይደርስ እኮ ነው ወረቀቱን ሳይከፍት እኮ ነው ልጅቷን ጠራ። ምን እንደምባል ራሱ እኮ ወረቀቱን ከፍቶ አላየም። ልጅቱና እሱ ተነጋግረዋል። እሷና ልጅቱ ተነጋግረው እሷና ማስወጣት ነው የፈለጉ ከመሀላቸው እንጂ ድራማ ባይሆን ደህና ናቸው። ተረጋጉ። ተበረታ እህቶቼ። እዚህ ውስጥ ወይ ክዩ ታውራ እንዴ? ክዩ አውሪ። ተረጋጊ። ተረጋጊ። ማነሽ? ክዩ አውሪ ያለ እንደ ኖርማል ቢሆን እውነትም ያማል። ግን ደግሞ አንድ ሰው ተከሶ ማለት ነው ይሄንን ጠርቶ የኔ ልጅ ነው ከተባለ በኋላ ጠርቶ ቤት ሊለምናት ነው ወረቀቱ ልጅቷ ጋር ደርሶ ሊለምናት ነው የጠራት። ስታስብ ያንቺ ራሱ እንደዛ ሳይሆን ድራማ ስለሆነ ነው እሷ ራሱ ወረቀቱን የቀደደችው። ባዶ ወረቀት ስለሆነ ነው እንጂ የተጻፈበት ሻፓ ያለበት ቢሆንማ እንደዛ ዝም ብሎ ወስዶ ዝም ብሎ የሚመልሱበት ነው። ሁለቱን አለያየች። ኦልሬዲ መኝታ ቤት አይታቸው ከዚህ በኋላ ተመልሳ እሷ ይቅርታ ታደርጋለች። በቃ እሷ የፈለገችው ያንን ነበር። አለያየቻቸው። አሁን የእሷ ተራ ነው። እሷ ትኑጣለች ከሱ ጋር። እንደዛ አይደለም ዩዘር ያው ኪዬ ያለችው ትክክል ነው። ሊከስሽ መጥቶ ራሱ ሰጥቶሽ ራሱ እንዴት ይቀዝዳል? እንግዲህ ሰጥታሽ ልከሰውን ይሄ ልጅ የመጣችው መልሳ ራሷ ራሱ እንዴት አወቀ? ክሱ ወይ ሊፈረድበት ነው ወይም ደግሞ ይከሰሳል። እንዴት አወቀ? እንዴት አወቀ? ተነጋግረው ነው የላኩት ይሄን ወረቀት እሷን ለማስወጣት ከመሀል እንደዛ የሚያደርግ አይደለም። የማይፈልጋት ከሆነ አልፈልግሽም በቃ ይሄናል ማቆም አለብን ብሎ ተነጋግሮ ነው የሚያቆሙት። ግን ደግሞ ይሄ የማይመስል ነገር ነው። ግን ልጅቷን ስለምንወዳት እንደዚህ ነገር ሲደረግ ሁላችንም ያመናል። ግን ደግሞ እንደ ነገሩ ስናስብ ድራማ እንደሆነ ቃላታቸው ላይ ምናምን ያስታውቃል። ምክንያቱም ከዚህ በፊት አይተሽ ከሆነ ቤካን ተቆጣል ያልሹ ቦታ ደግሞ ማለት ነው። ከዚህ በፊት ሩሚ ይዞ ፕራንክ ያረጋት ሃይሚን ማለት ነው። ቤካና ብሩኬ ያወቁ ለምንድን ነው ይዘሽ የመጣኸር እያለ የተቆጣው ነበር ብሩኬ ለቤካ ራሱ። እና አሁንም እንደዛ ነው ያረጉ። ኪዬ እዚህ ጋር ደግሞ ልበልልሽ አሁን ቤካ ዩቲንግ ብሩኬ ኡን ቢያረገው ይሄ ነገር አሁን እንደ ዩዘር እውነት ነው ብዬ ልበልና እውነት ነው ብዬ ብል ዩቲንግ ቤካ ይዟት ይመጣል
እዛ ያለበት መኝታ ቤት የተከራየበት ሞቴል ድረስ ይዟት ይመጣል አይመጣም? ስትበደል እያየ ነው። እነዚህ ልጆች አብረው ያደጉ አብረው የኖሩ ናቸው። እቺ ልጅ ስትበደልማ ካየ በፊት ነበር ማስተካከል ያለበት። እሱ አይደለ እንደ አንደኛው ቡሩኬ የእሱ ልጅ ነው ብሎ ሲል የነበረው ያ ማለት ሃይሚን እያናደዳት ነው ማለት ነው። ግን እውነት እሱ ካሰበለት እዛ ቦታ ይዟት አይመጣም። ስለዚህ ድራማ ስለሆነ ነው እዛ ቦታ ይዟት ሄደው። ሁለተኛ ደግሞ ድራማ ባይሆን ቡሩኬ ተደብቆች ልጅ ፕራይቬት አድርጎ ነው ሊያወራት የፈለገው። ምክንያቱም አደባባይ ላይ ቢያወራት ምንድነው የሚሆነው? እንደ ባለፈው ቪዲዮ ቀርጻ ችግር ልታመጣ ነው። ስለዚህ ያንን ሞቴል የተከራዩ ፕራይቬት አድርጎ ሊያወራት ነው። አስበሽዋል? ግን ለምንስ ነገረው? ይኸውልሽ እዚህ ጋር ድራማ መሆኑ የምታውቂው ቡሩኬ ለምን ለቤካ የተከራየበትን ቦታ ነገረው። ልጅቷ ማን ይዟት መጣ? ቤካን ይዟት የመጣው። ሁለተኛ ነገር ደግሞ ከእሷ ጋራ ስልኬንም ኮንታክት የለኝም አጥፍቻለሁ፣ ስልኬ ላይ ያለውን ሁሉ ከእሷ ጋር የማድረገውን ሁሉ ኮንታክት አጥፍቻለሁ ብሎ ነው ላይፍ ላይ ያሳየን አይደለ? አሁን ደግሞ ምን አለ? ደውዬላት ነው የመጣችው አለ። ይኸውላችሁ አስቡ፣ የሚናገሩትን እያሰባችሁ እየተረጋጋችሁ አዳምጡት። ድራማ መሆኑ የምታስቡት እዚህ ጋር ነው። አየሽ? ኧረ ብዙ